بسم الله الحمد لله رب العالمين والصلاة والسلام على رسول الله. السلام عليكم ورحمة الله وبركاته. يقول لي درساتنا قتلالن كتاب الطهارة جرسان كتاب الصلاة لي درسنا. يقول المؤلف الإمام القدوري رحمه الله كتاب الصلاة وأول وقت الصبح يصبح صلاة يا مجمرة وقته إذا طلع الفجر الثاني ሁለተኛ ወጎህ በሚወጣበት ጊዜ ነው ይላል። እንግዲህ ፈጅር ሁለት ነው። ፈጅረል ሳዲቅ እና ፈጅረል ካዚብ ተብሎ የሚጠራ ጎህ አለ። ፈጅረል ካዚብ ተብሎ የሚጠራው ጨለማ የሚከተለው ነው። የነጋ ይመስልና ከዛ ይቀጥልና ጨለማ ይመጣል። ከተወሰነ ጊዜ በኋላ መልሶ ትክክለኛው ፈጅር ይወጣል። ይሄ ሁለተኛው ፈጅር ወይም ፈጅርን ሳዲቅ ተብሎ ይጠራል። ሱብሂ ሶላት የሚገባበት እሱም ምናለው ወል በያዱ ነጩ ነው። አልሙዕተሪዱ ፊል ፉቂ በአድማሱ ላይ እንዲህ አግድመት ያለው ያ ፈጅረል ካዚብ ተብሎ የሚጠራው ከዘነቢ ሰርሓን ይላል በሐዲስ ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት እንደ ጦጣ ጅራት ከላይ ወደ ታች ነው። ከላይ ወደ ታች ነው የሚሆነው። ይሄ ትክክለኛው ፈጅር ጎህ የሚባለው ደግሞ በአድማሱ ላይ ከስር በኩል የሚጋደም ነው። አልሙዕተሪዱ የተጋደመ ፊል ኡፉቂ በፀሐይ መውጫ በኩል በአድማሱ ላይ ከአግድመቱ ላይ ያለው ነው። እሱ ፈጅረን ሳዲቅ ተብሎ ይጠራል። ከዛ ጊዜ ጀምሮ ወአኺሩ ወቅቲሃ የመጨረሻ የሱብሒ ወቅት ማብቂያ ደግሞ ማለም ተጥሉዕ ሸምሱ ፀሐይ እስካልወጣ ድረስ ፀሐይ መውጣት ያው የሱብሒ ወቅት አብቅቷል ያስብለዋል። እንግዲህ ፀሐይ መውጣቱ ማብቂያው ምልክት እሱ ነው። በኪታቦች ላይ በፍቅህ ኪታቦች ላይ የሶላት አውቃቶች ሲወራ ሲዘከር የሚጀመረው ምንጊዜም ከሱብሒ ሶላት ነው የሚጀመረው። ግን ነቢዩ ሰለላሁ ዐለይሂ ወሰለም መጀመሪያ የሰገዱት ሶላት ደግሞ ዙሁርም ነው። እሳቸው እስራእና ሚዕራጅ ቅሳ ላይ ሌሊት ወጥተው የሶላትን ግዴታ ተሸክመው ከመጡ በኋላ ጅብሪል መጥቶ አሰጋገዱን እስከሚያሳያቸው ድረስ እየጠበቁ ነበር። ሱብሒን አልሰገዱም ማለት ነው። የመጀመሪያ የሰገዱት ወይም የመጀመሪያ ፈርድም የሚባለው ዙሁር ነው። በዙሁር አይጀምሩም ኪታቦች፣ ግን ሲጀምሩ በሱብሒ ነው የሚጀምሩት። ለምንድን ነው በሱብሒ ሶላት መጀመር ልማዳቸው የሆኑ ዑለማዎች ያለ ሕክማ ያለ ጥበብ አንድ ነገር አያደርጉትም አይናገሩትምና ጥበብ አለው ይሄ ማድረጋቸው። ምንድን ነው ጥበቡ ሲሉ አንደኛ አንድ ሰው ከእንቅልፉ ከተነሳ በኋላ ተንቅልፍ መነሳት ከሞት እንደመቀስቀስ ነውና የመጀመሪያ የሚሰራው የሱብሒ ሶላት ነው። እሱን መስገዱ ተገቢ መሆኑን ያመላክታል። ሁለተኛ ደግሞ የቀን ስራ የመጀመሪያው ወይም የቀኑ መጀመሪያ እሱ በሱብሒ ወይም ቀን የሚባለው የሚጀምረው ከፈጅር መውጣት በኋላ ነውና ቀኑ የሚጀምረው ረመዳን ጾም ሲባል ከፈጅር በኋላ ነው የሚጀምረው። ስለዚህ ከብዙ አሕካሞች ጋር የተያያዘ ነውና ከሱብሒ ሶላት ጀመረ ይላል። ወአወል ወቅቱ ዙህሪ እንግዲህ የሱብሒ ሶላት መነሻውም መግቢያውም መጨረሻውም ኺላፍ የለው። መነሻውም ማብቂያውም ኺላፍ የለውም። ሌሎች ኺላፍ ያላቸው የሶላት ወቅቶች ወይ መግቢያቸው ላይ ወይ መጨረሻቸው ላይ በከፊል ይኖራል። ወአወል ወቅት ዙህሪ የዙህር ወቅት ደግሞ የዙህር ወቅት የመጀመሪያው ኢዛ ዛለት ሸምሱ ፀሐይ ስትወገድ ነው። ከሰማይ መሃል አናት ዘንበል ስትል ነው። እንዴት ነው የፀሐይ መዘንበል የሚታወቀው? ጠብዓን ይሄ ሰዓቱም ቢሆን ያንን መሰረት አድርጎ ነውና አንዲት የተስተካከለች መሬት ትመጣና እዛች ላይ ደግሞ የተስተካከለች እንጨት ወይም ቀጥ ያለች ነገር ትተከላለች። መሃሏ ላይ ትተከላለች መሬት የተስተካከለ መሬት ላይ ከዛ ጧት ጥላሞት ወደ ፀሐይ መግቢያ ነው የሚሄደው። እየተመለሰ እያጠረ ይሄዳል ወደ ፀሐይ መውጫ በኩል ጥላሞት ሊመለስ የሰው ጥላ ሊመለስ የመጨረሻ ፀሐይ
ሰማይ ወገብ ላይ ደርሳለች በሚባልበት ጊዜ ዜሮ አይሆንም። ተመላሽ ጥላ ወይም ፈይዘዋል እያሉ ይጠሯታል። ተመላሽ ጥላ አለች። ያቺ ጥላ እኩኩል በቃ ማትጨምር ስትሆን የተወሰነ ደቂቃ ያክል ረግታ ትቀመጣለች። በዛን ሰዓት ላይ ሶላት መስገድ ክልክል ነው። ነፍልም ቢሆን መስገድ ክልክል ነው። በሻፊ መዝሃብ ያው ተህየተል መስጂድ ይፈቀር ይላሉ። በሌሎች መዝሃብ ደግሞ ተህየተል መስጂድም አይቻልም ይላሉ። ወቅተል ከራሃ ነው። አላ ኩል ሐል ከዛ በኋላ መጨመር ስትጀምር ዜሮ አልሆነችም። ከዛች መጨመር የጀመረችበት ቦታ ላይ ምልክት ይደረጋል፣ ነጥብ ይደረጋል። ከዛ ጊዜ ጀምሮ የዙህር ወቅት ገባ። መግቢያው ላይ የዙህር ወቅት መግቢያው ላይ በአራቶችም የፊቅህ መዝሃብ ዘንድ የሐሳብ ልዩነት የለውም። የዙህር ወቅት መግቢያው ላይ የሐሳብ ልዩነት የለውም። ወአኺር ወቅቲሃ የዙህር ወቅት መጨረሻዋ ደግሞ እንደ አቢ ሐኒፈተ ረሒመሁላህ الإمام أبو حنيفة كاراتو مذهب بالبيت يمجمرياو هنوت የሳቸውን መዝሃብ እየቀራን ነውና የመጀመሪያው ወቅት ላይ ኺላፍ የለም ብለናል። የዙህር መጨረሻ ወቅት ደግሞ إذا صار ذل كل شيء የማንኛውም ነገር ጥላ ከሆነ ነው። مثليه የራሱን አምሳያ ሁለት እስከሚሆን ድረስ ልብ በሉ። የማንኛውም ነገር ጥላ የራሱን አምሳያ እጥፍ ወይም ሁለት እስከሚሆን ድረስ ነው። ለምሳሌ አንድ ነገር 1 ሜትር ነው ብለን ብንል የሱ ጥላ 2 ሜትር እስከሚሆን ድረስ 2 ሜትር ተብሎ የሚለካው ከዛች ከነጥቧ ጀምሮ ነው እንጂ ከእግሩ ስር ወይም ከነገርየው ስር አይደለም የሚጀምረው። ከተመላሽ ጥላ ነጥብ መነሻ ጀምረን ጥላው የደረሰበት ድረስ እንለካው እጥፍ እስከሚሆን ድረስ የዙሁር ወቅት አለ እላለሁኝ። ሲዋ ፈይዘዋል ከተመላሽ ጥላ ውጭ ወይም ከኩለ ቀን ጥላ ውጭ ባለው ጥላ አይደል። ይሄ እንግዲህ የአቡ ሐኒፋ መዝሃብ ነው። መረጃቸው ምንድነው ሲሏቸው طبعا መረጃ አላቸው። በተለይ የሳቸው መዝሃብ ይሄ አነጋገር ሐዲስ ጅብሪል ጋር ይጋጫል። ሐዲስ ጅብሪል ምንድነው? معروف ሐዲስ ጅብሪል በመባል የሚታወቅ ሐዲስ አለ በሶላት ላይ። طبعا ሐዲስ ጅብሪል የሚባሉ ውስን ሐዲሶች በዚህ የሚጠሩ አንዳንድ ሐዲሶች ታዋቂ ከመሆናቸው የተነሳ ስያሜ ያላቸው ስም አላቸው። ሐዲስ ጅብሪል የሚባል አለ። ሐዲስ ጅብሪል ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ስራና ሚዕራጅ ቀሳ ጊዜ ያው ሶላት አሰጋገድን ከዛ ተመልሰው ሶላት አሰጋገድን ዙህር ላይ መጥቶ ያስተማራቸው ቀን ለታ የመጀመሪያው ቀን ያሰገዳቸው እስቲዋ አካባቢ ላይ ያሰገዳቸው ወይም እኩለ ቀን ላይ ያሰገዳቸው። ሁለተኛው ቀን መጣና የዙህር ወቅትን ማንኛውም ነገር ሁለት የማንኛውም ነገር ጥላ ሁለት እጥፍ የሚሆንበት አካባቢ ሲደርስ አሰገዳቸው። ከዛም ምን አላቸው? ያንተ ወቅት እዚህ መሃል ላይ ነው፣ የነቢያቶች ወቅት ይሄ ነው፣ ያንተ ወቅት ደግሞ ወልወቅቱ ማበይነ هذين በዚህ መሃል ላይ ነው ያለው ብሏቸዋል። ስለዚህ የማንኛውም ነገር ጥላ አንድ እስከሚሆን ድረስ ነው የዙሁር መጨረሻ መሆን ያለበት የሚል ይሄንን አቋም ሶስቱ መዝሃቦች ከአራቱ መዝሃብ ማሊክ ወሻፊዒ ወአሕመድ ይሄንን ተከትለዋል። የዙሁር ወቅት መጨረሻው የማንኛውም ነገር ጥላ ራሱን እስካከለ ድረስ ነው። ከዛ በኋላ ግን የዐሱር ወቅት ይገባል። አቡ ሐኒፋ ታዲያ መረጃቸው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም አብርዱ ቢዙህሪ ብለዋል፣ በዙሁር አቀዝቅዙ ብለዋል። በበረሃ ሀገር ደግሞ የማንኛውም ነገር ጥላ ራሱን እስከሚያክል ድረስ አይቀዘቅዝም። ከዚህ ካለፈ በኋላ ነው ሊቀዘቅዝ የሚችለው እጥፍ ጥላ ሲሆን ነው አሉ። አንድ ሁለተኛ ደግሞ አንድ ሰሐቢ ወይም ቢላል ነው ተብሏል አዛሊል መጣን አብሪድ አሉት፣ አቀዝቅዝ ያሉ አቆዩትና ምን አሉት? መጨረሻ ላይ ሐታ የሲረ ምን እስከሚደርሳል ሐታ የሲረ ዚሉ ከትላሊ አለ። ጥላ የኮረብታውን ያክል እስከሚሆን ድረስ አለ። ይሄ ማለት
በሻፊዒ መዝሃብ ራሱን ታከለ እስከዛ ድረስ ነው። ራሱን ታከለ በኋላ ሊወጣ ነው። ስለዚህ የጅብሪል ሐዲስን ይሄ ሐዲስ ሽሮታል ነው የምንለው። ስለዚህ ዙሁርን በዚህ መንገድ መስገድ አለብን የሚል አቋም የአቡ ሐኒፋ አቋም ሆኖ እናገኘዋለን። እናጠቃልለዋለን። መጨረሻ ላይ የእሳቸው ሁለቱ ደረሶቻቸው እንግዲህ አቡ ሐኒፋ መዝሃብ የአንድ ሰው አቋም ብቻ አይደለም ብለናል። ሁለት ትላላቅ ደረሶች አሏቸው፣ አቡ ዩሱፍና ሙሐመድ የሚባሉ እነሱም አስተዋጽኦ አለ። ወቃለ አቡ ዩሱፍ ሙሐመድን አቡ ዩሱፍና ሙሐመድ ረሒመሁም አላሁ ተዓላ የዙሁር ወቅት መጨረሻው ኢዛ ሷረ ዚሉ ኩሊ ሸይን ሚስለሁ የማንኛውም ነገር ጥላ ራሱን በሚያክልበት ጊዜ ነው፣ መጨረሻው እዛ ድረስ ብቻ ነው አሉ። ስለዚህ በዚህ መሰረት በአቡ ሐኒፋ መዝሃብ ሁለት እጥፍ የሚሆንበት ጊዜ ወቅቱ ወጥቷል፣ ወይ ደግሞ ከአንድ ራሱን ካከለ ጊዜ ጀምሮ የዙሁር ወቅት ወጥቷል። የዓሱር ወቅት ገብቷል። ወቅተ ሙህመል ወይም ትርፍ ወቅት የዙሁርም የማይባል የዓሱርም የማይባል ትርፍ ወቅት የሚባል ነገር የለውም። ትርፍ ወቅት ወቅተ ሙህመል ማለት የዛም ያልሆነ የዚህም ያልሆነ ወቅት የለውም እና ስለዚህ ዓሱሩ ገብቷል ነው የምንለው አሉ። እንግዲህ በዋናነት መዝሃቡ ላይ ፈትዋ የሚሰጠው በእሳቸው መዝሃብ ነው፣ በአቡ ሐኒፋ መዝሃብ ነው፣ በእሳቸው ንግግር ነው። ላኪን ግን አፍضሉ አሉ ኢማም ጣሐዊ ረሒመሁላህ። ኢማም ጣሐዊ አንደኛው የሐነፊያ መዝሃብ ዓሊም ናቸውና ኢማም ጣሐዊ ምን አሉ? እንደው ዙህርን የማንኛውም ነገር ጥላ ራሱን እስከሚያክል ድረስ ባለው ጊዜ ቢሰገድ፣ ዓሱርን ደግሞ የማንኛውም ነገር ጥላ ራሱን እጥፍ በሚሆንበት ጊዜ ቢሰገድ አፍضል ነው። በሁለቱም ወቅቶች ላይ ኺላፍ በሌለበት ሰዓት ሶላቱን መስገድ ይገኛልና አሉ። ወአወል ወቅት العصر የዓሱር ወቅት መጀመሪያው ደግሞ ኢዛ ኸረጀ ወቅቱ ዙህሪ የዙህር ወቅት ተገባ على القولين በሁለቶችም ኺላፍ ከዛ ጊዜ ጀምሮ በኢማሙ ሚስለይን በሚሆንበት ጊዜ በሷሂበይን ደግሞ ሚስል በሚሆንበት ጊዜ ከዛ ጊዜ ጀምሮ ወአኺሩ ወቅቲሃ የዙህሩ የዓሱር ወቅት መጨረሻው ማለም ተግሩብ ሸምሱ ፀሐይ እስካልጠለቀች ድረስ ነው። ፀሐይ ከመጥለቋ በፊት ድረስ የዓሱር ወቅት አለ። ነቢ ሰለላሁ ዐለይሂ ወሰለም መን አድረከ ረክዓተ ሚነል ዐስሪ ቀብለ አን ተግሩበ ሸምሱ ፈቀድ አድረከ ልዐስረ ብለዋል። ፀሐይ ሳይጠልቅ በፊት አንድ ረክዓ ዓሱርን ካገኘ ዓሱርን አግኝቷል ብለዋልና አሉ። ወአወል ወቅት ልመግሪቢ የመግሪብ ወቅት ነው መጀመሪያ ኢዛ ገረበት ሸምሱ ፀሐይ ከጠለቀች ጊዜ ጀምሮ እንግዲህ የዓሱር ወቅት መጨረሻው ላይ ኺላፍ የለም። የዒሻ የመግሪብ ወቅት መጀመሪያውም ላይ ኺላፍ የለም። ወአኺሩ ወቅቲሃ የዙህር ወቅት መጨረሻና የዓሱር ወቅት መጀመሪያ ላይ ኺላፍ አለ ማለት ነው። ወአኺሩ ወቅቲሃ የመግሪብ ወቅት ደግሞ መጨረሻው ማለም የጊብ ሸፈቁ ቀይ አድማሱ እስካልገባ ድረስ ነው። ይሄ ፀሐይ ሲወጣ በኩል ያለው አልበያዱ ለዚ ፊል ኡፉቂ በፀሐይ መውጫ አድማስ በኩል መግቢያ በኩል ያለው ነጩ ነገር እስካልገባ ድረስ ነው። ባዕደል ሑምራቲ ከቀዩ በኋላ መጀመሪያ ፀሐይ ጥልቅ ሲል አካባቢው እሳት የሚመስል ፍም የሚመስል ቀይ ነገር አለ። ከዛ ይቀጥልና ምን ይመጣል? ነጭ ነገር ይመጣል። ያ ነጩ ነገር እስካልገባ ድረስ ነው አሉ። ያ ነጩ ነገር እስካልገባ ድረስ ነው። ነጩ ከገባ ከዛ ወደ ጨለማ ወደ መደንገዝ ይሄዳል። እሱ የኢሻ ወቅት ገብቷል። የመግሪብ ወቅት ደግሞ አብቅቷል አልፏል ነው የምንለው አሉ እንደ አቢ ሐኒፈተ ረሒመሁላሁ ተዓላ። ወቃለ አቡ ዩሱፍ ወሙሐመዱን ሁወል ሑምረቱ ሸፈቅ የምንለው ቀዩን ነው። ቀዩ ከገባ የመግሪብ ወቅት አብቅቷል። ቀዩ ከጠለቀ ከጠፋ የመግሪብ ወቅት አብቅቷል አሉ። ብዙ ጊዜ ፈትዋ የሚሰጠው በሙሐመድና በአቡ ዩሱፍ ቀውል ነው፣ ለጥንቃቄ ተብሎ ይላሉ። ወአወል ወቅት ልዒሻኢ የኢሻ ወቅት ደግሞ መጀመሪያው ኢዛ ጋበ ሸፈቁ ጎሁ ወይም ቅድም የጠቀስነው ነጩም ወይም ቀዩም ባልንበት እሱ ተገባ ጊዜ ከጠለቀ ጊዜ ጀምሮ ይሆናል። ወአኺሩ ወቅቲሃ
የኢሻ ወቅት መጨረሻው የኢሻ ወቅት እዚህ ላይ እንግዲህ ልብ በሉ የኢሻ ወቅት መጨረሻው የኢሻ ወቅት ማብቂያው ማለም يطلع الفجر ፈጅሩ እስካልወጣ ድረስ ነው። ፈጅር እስካልወጣ ድረስ ነው። ፈጅር እስካልወጣ ድረስ በሐነፊም በማሊኪም በሻፊዒ መዝሀብ እስከ ፈጅር ድረስ ፈጅር እስካልፈጀረ ድረስ ዒሻን መስገድ ይቻላል። ዒሻን መስገድ ይቻላል። በዚህም ከአቡ ሁረይራ ከአቡ ሙሳ አልአሽዓሪ የተወሩ ዘገባዎች አሉ። ኢማሙ አሕመድ ከግማሽ ሌሊት በኋላ የለም የሚል አቋም እንዳላቸው ይነገራል እሳቸው። ላኪን ግን አብዛኛው ዑለማዎች የዒሻ ወቅት ማብቂያው ፈጅር ድረስ ነው። ፈጅር ድረስ ነው። እስከዛ ድረስ ነው የሚሆነው። ወአኺሩ ወቅቲሃ ማለም ተጥሉዕ አልፈጅሩ ማለም የጥሉዕ አልፈጅሩ ፈጅር እስካልወጣ ድረስ ነው የሚሆነው። ወይስተሐቡ ልኢስፋሩ ቢልፈጅር ይላል። የፈጅር ሶላትን በተመለከተ ደግሞ ነጋ ማድረግ ወይም ወገግ ማድረግ ይወደዳል። ወገግ አድርጎ በደንብ ከታየ በኋላ መስገዱ ሙስተሐብ ነው ወይም ሱና ነው በመዝሀቡ። ለምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም አስፊሩ ቢልፈጅሪ ፈኢነሁ አዕዘሙ ሊልአጅሪ ብለዋልና ፈጅር ላይ አንጉ ወይም ወገግ አድርጉ አጅርን ከፍ ያደርገዋልና ብለው ተናግረዋል። እንግዲህ በሶስቱ የሐነፊ ዓሊሞች አቡ ሐኒፋም አቡ ዩሱፍም ሙሐመድም ማንጋቱ ይወደዳል ሚሉት። ሶስቱ መዝሀብ ወይ ደግሞ በጨለማ መስገዱ ከፈጀረ በጨለማ መስገዱ ይወደዳል ይላሉ ሶስቱ መዝሀቦች፣ መዝሀብ ማሊኪ ወሻፊዒ ወልሐንበሊ። እነዚህ ሶስቱ መዝሀቦች ማለት ነው ይወደዳል። ለምንድን ነው? ነቢይ ሰለላሁ ዐለይሂ ወሰለም ሰሓቦቹን ሲያሰግዱ ሴቶች ሰግደው ሲመለሱ ካኑ የርጃዕነ ሙተለፊዓትን ቢሙሩጢህን ላ ያዕሪፉነ አሐዱን በመጠቅለያ ልብሳቸው ተጠቅልለው ይሄዳሉ፣ ሰው እንኳን አያውቃቸው ነበረ። ይሄ ማለት በጨለማ መሰገድን ያመላክታል። ቢገለሲን የሚልም በሌላ ሐዲስ አለ። በጨለማ ይሰግዱ ነበር። ይሄ የሶስቱ መዝሃቦች አቋም ነው የሚሆነው። ሐነፊ ደግሞ ምን አሉ? ነቢይ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ በጨለማ ሰግደውታል፣ አንዳንድ ጊዜ ደግሞ በንጋት ወይም ወገግ ካለ በኋላ ሰግደውታል። ተግባራቸው ፊዕላቸው ይሄ ነው። ንግግራቸው እሳ ልብ በሉ የነቢይ ሰለላሁ ዐለይሂ ወሰለም ፊዕል ተግባራቸው ደግሞ ወይም ንግግራቸው ደግሞ ሌላ ነው። ንግግራቸው አንጉ ነው ያሉት፣ ወገግ አድርጉ አሉ። ተግባራቸው በጨለማ ሰግደውታል። ሁለቱ እንዴት እናስማማው፣ ሁለቱ እንዴት እናጣጥመው ሲሉ አይ እሳቸው ይበቃል፣ በዚህም ይበቃል። በጨለማ መስገድ ከፈጀረ በኋላ ከነጋ በኋላ መስገድ ይቻላል። ግን ደግሞ ንግግራቸው አጅር ያለውን ነገር ነግረውናል። በላጩ ከነጋ በኋላ መስገዱ ነው። በደንብ ወገግ ካለ በኋላ ምን ያክል ይቀጥራል? በምን ያክል ይመጠናል? ነጋ የሚለው ከ40 እስከ 60 አንቀጽ ቀርቶ ሱብሂን ያሰገደ ሰው ከዛ ሶላቱ ቢበላሽበትና አንዳች ቢያጋጥመው በተመሳሳይ መልኩ ሊመልሰው ሊደግመው የሚችልበትን ያክል ጊዜ ካለ ይሄ በደንብ ወገግ አድርጎ ሰግዷል፣ አጅሩንም አግኝቷል፣ ሙስተሐቡን ሰርቷል ብለን እናስባለን ነው። ታዲያ እዛ የሴቶችን ጉዳይ ምን እናድርገው የሚለው ያንን ሐዲስ ሴቶችን በአጋጣሚ በዛን ሰዓት ላይ ሱብሂ ሐضረው ነበር፣ ሱብሂ መተው ነበርና ቶሎ እንደው አንዳች እንዳያጋጥማቸው ወንድ ባለጌ እንትን እንዳይላቸው በጨለማ ወንድ መስለው ቤታቸው እንዲገቡ በሌሊት ቀደም ብሎ በጨለማ አሰግደዋቸው ነው እንጂ ሌላ አይደለም የሚል አቋም ወስደዋል። ላኪን እነ ጣሐዊ ረሒመሁላህ የሐነፊ ዓሊም ናቸው ብለናል። ኢማሙ ጣሐዊ እሳቸው አስማሙት ሁለቱን ሐዲስ። እንደው ቀደም ብሎ አንድ ሰው ሱብሒን መስገድ ቢጀምር
ከዛ ደግሞ የማንጋቱ ፋኢዳው ጀማዓን ማብዛት ነው። ብዙ ሰዎች ሱብሒ ጀማዓ ላይ እንዲደርሱ የማድረግ ጥቅም ነውና ረዘም አድርጎ ቀርቶ በጨለማ ጀምሮ ወገግ እስከሚል ድረስ ሶላቱን ቢያጠናቅቀው ሁለቱንም ሐዲስ ሰራበት ይባላል አሉ። ወልኢብራዱ ቢዙህሪ በዙህር ወቅት ላይ ማቀዝቀዝ ፊ ሶይፊ በክረምት እንበለው ይሄ ጉዳይ እንደው እንደየሀገሩ ሙቀት ጊዜ ይለያያል ወይስ አንድ ቋሚ የሆነ የዓመቱ ክፍልፋይ ወይም ጥቢ ነው የሚታየው የሚል ዑለማዎች መካከል ኺላፍ አለበትና እንደ መዝሃቡ የሆነ ሀገር ላይ ቀዝቃዛ ይሁን የሆነ ሀገር ላይ ሙቀት የሚሆንም ሰይፍ ማለት አሁን ባለንበት ክረምቱም ማለት ነው። ሌላው ሀገር ላይ አሁን በአረቦች ሀገር በመካከለኛው ምስራቅ እንዳጠቃላይ ሞቃታማ ነው። ስለዚህ ሰይፍ ማለት ያን ወቅት ነው እንጂ በእኛ ሀገር ላይ በጋውም ማለት አይደለም። ጠይብ እንግዲህ አንድ ወቅት ሰይፍ ላይ ዙህርን ማዘግየት ተአኺር ማድረግ ማቀዝቀዝ ይወደዳል የሚለው ቋሚ የዓመቱ ክፍልፋይ ላይ ያለ ክረምት ላይ ነው እንጂ ሌላ አይደለም አሉ። ስለዚህ ይህን መሰረት አድርገን በጸደይ በመኸር ወይም ደግሞ በሌሎች በልግ በሚባሉት የዓመቱ ክፍልፋዮች ላይ ዙህርን ማስአኸሩ አይወደድም ፀሐይም ቢኖር ተብሏል። ወተቅዲሙሃ ዙህርን ማስቀደም ይወደዳል። ፊሽታኢ በብርድና ቅድም ባነሳ ነው በብላጊም በጸደይ ሰዓትም እንደዚሁ ማዘግየት አይወደድም። ቶሎ መስገዱ ነው የሚወደደው እንላለን። ወተአኺሩ ልዓስሪ ዓስርን ማስአኸር ይወደዳል። ማለም ተተገየር ሸምሱ ልበወሉ በሐነፊ መዝሃብ አወለል ወቅት ላይ መስገዱ አይወደድም። ዓስሩን ማስአኸሩ ይወደዳል። ለምን? የዓስሩ ወቅት ፀሐይ እስከሚጠልቅ ጊዜ ድረስ ባለው ረጅም ወቅት ነው ያለው። ይሄ ወቅት ከዓስሩ ወቅት በኋላ ሱና መስገድ አይቻልም። ዝም ብሎ ወይም ነፍል ነገር መስገድ አይቻልም። ተጠውዕ መስገድ አይቻልም። ስለዚህ አብዛኛ ሰዓቱን በከርሃ ወቅት ላይ እንዳያሳልፍ አንድ ሰው ብድግ ብሎ ረክዓቴን ከዙህርና ዓስር መሃል የፈለገውን ያክል መስገድ ይችላል። በከርሃ ወቅት ጊዜውን እንዳይበላበት ብዙ እንዳይወሰድበት ዓስር ከአወለል ወቅት አልፎ ፀሐይዋ እስካልተቀየረች ጊዜ ድረስ ማዘግየቱ ይወደዳል ነው የምንለው። ወተዕጅሉ ልመግሪቢ መግሪብን ደግሞ ማስቻኮል ይወደዳል። መግሪብን በምንም ሁኔታ ላይ ቢሆን በአዛንና በኢቃሙ መካከል በመዝሃቡ ከ3 አንቀጽ በላይ ጊዜ መውሰድ ወይም ጀልሰተን ኸፊፋ ትንሽ ቁጭ ማለት ያክል ካልሆነ በስተቀር አይወደድም። ከመግሪብ በፊት የሚሰገድ ሱና የለም ብለው ነው ሐነፊ መዝሃብ የሚያምኑት። ወደፊት ሱናዎችን እናያለን። ከመግሪብ በፊት የሚሰገድ ሱና የለም። ለምን? ነቢ ሰለላሁ ዐለይሂ ወሰለም ሰይ ሐዲስ ሶሉ ቀብለል መግሪብ ሶሉ ቀብለል መግሪብ ሶስተኛው ላይ ሊመን ሻአ ብለዋል። ከመግሪብ በፊት ስገዱ ሳያለው ያ ሐዲስማ ወቅተል ከረሃ እንዳይመስላችሁ ፀሐይ በመጥለቋ ወቅተል ከረሃ አብቅቷል ማለት ነው እንጂ የመግሪብ ወቅት ጠባብ ነው። ከመግሪብ በፊት እሳቸውም አልሰገዱ። የሚሰገድ ቋሚ ራቲባ ሱና የለም። ግን ቢሰገድበት ወቅተል ከረሃ ነው ብለን አንልም። ሱና ግን የለም ነው የምንለው። ወተአኺሩ ልዕሻኢ ኢሻእን ማስአኸር እንደዛው ይወደዳል። ኢሻን ማስአኸር ይወደዳል። ኢላ ማ ቀብለ ሱሉሲ ሌይል ከሌሊቱ 1/3 እስከሚሆን ድረስ ወይም ከሱ ትንሽ ወደኋላ ጊዜ ድረስ ኢሻን ማስአኸር ይወደዳል። ነቢዩ ሰለላሁ ዐለይሂ ወሰለም ለውላ አን አሹቀ ዐላ ኡመቲ ለአመርቱሁም አን ዩአኺሩ ልዕሻእ ኢላ ሱሉሲ ሌይል ኡማዎችን አስቸግራለሁ ብዬ ባልፈራሁ ባልሰጋው ቢሆን ኑሮ
ሌሊቱ 1/3 ድረስ ኢሻን እንዳዘገዩት አዛቸው ነበር ብለዋልና ስለዚህ ዘግየት ማድረጉ ይወደዳል ነው ቋሚ የመዝሐቡ አቋም ይሄ ነው። ሌሎች ግን አላዘዙምና አወሉ መስገድ ይወደዳል ወደሚል አቋም ሂደዋል። ወይስተሐቡ ፊል ዊትሪ በዊትር ላይ ደግሞ ይወደዳል ሊመን የእለፉ ሶላተ ሌይል የሌሊት ሶላት ልማድ ላለው ሰው የሌሊት ሶላት መስገድ ልማድ ላለው ሰው በዊትር ይወደዳል። እነቃለሁ ብሎ ላመነ ልማድ ብቻም ሳይሆን አንዳንድ ጊዜ ደክሞት አይ አልነቃም አልነሳም ዛሬ እንኳን ካለ ሌላ ጉዳይ ነው የሚሆነው። እሱ ሌሊት የመነሳት ልማድ ላለው እነቃለሁ ብሎ ለተማመነ ሰው ይወደዳል። አዩአኺረል ዊትራ ዊትርን ማስአኸር ኢላ አኺር ሌይሊ እስከ ሌሊቱ መጨረሻ ድረስ ዊትርን ማስአኸር ይወደዳል። ከኢሻ በኋላ ሳይሰግደው መጨረሻ ላይ ቢያደርገው ይወደዳል። በሐዲስ ያው የመጣል መን ኻፈ አላ የቁመ አኺረል ሌይል የሌሊቱ መጨረሻ ላይ መቆምን አልቆም ብሎ የፈራ ሰው ፈልዩቲር አወለሁ የሌሊቱ መጀመሪያ ላይ ይስገደው። ወመን ጠመዐ አን የቁመ አኺረል ሌይል ፈልዩቲር አኺረሁ እንዲሁ ደግሞ እነሳለሁ ብሎ አላህ ነው የሚያውቀው መቼም ተስፋ ያደረገ ሰው ፈልዩቲር አኺረሁ የሌሊቱ መጨረሻ ላይ ዊትር ይስገድ በማለት ተናግረዋል። ዊትር በመዝሃቡ በሐነፊ መዝሃብ ዋጅብ ተብሎ ስለሚጠራ ነው ማዕሲያም ያስከትላል ስለሚሉ ስለዚህ በዚህ ደረጃ ነው እነሱ የሚያዩት። የሶላት አውቃቶችን በዚሁ አጠናቀቅ። አሁን ደግሞ ወደ አዛን ልንገባ ነው። ባቡል አዛን የአዛንን ይናገራል። አልአዛኑ ሱነቱ ሊሰለዋት ልኸምሲ ለአምስቱ አውቃት ሶላት አዛን ማድረግ ሱና ነው። ጠብዓን ለወንዶች ነው ሱና የሚሆነው ምንም ሸክ የሌለው። ለአምስቱ አውቃት ሶላት አዛን ማድረግ ሱና ነው። ዋጅብ ነው የሚል ቀውል አለ። አዛን ግን ሱና ነው ማለት አንድ ሀገር በሙስሊም ግዛት ውስጥ በሙስሊም ሀገር ውስጥ የሆነ አካባቢ አድሞ አዛን ቢያቆም የሙስሊም መሪ ጦር ማዝመት ግዴታ ይሆንበታል። ታዲያ ለዚህ ነገር ሱና ነው ከማለት በላይ አይሆንም እንዴት ሱና ነው ይሆናል የሚል ትችት ያነሱ ዑለማዎች አሉ። ለዚህ መልሱ ምንድነው? የሙስሊም መሪ ጦር የሚያዘምተው ወደዛ አካባቢ በማደማቸው እንጂ ለአዛኑ ብቻ አይደለም። ሸዓር ስለተደረገ ምልክት ስለተደረገ ለማህበረሰብ ለሙስሊሙ ወይም ለዲኑ ሸዓር ስለተደረገ ለዛ ምክንያት ነው እንጂ ሱናነት ምንም ጥርጥር የለውም። ወልጁምዓቲ ለአምስት አውቃት ሶላትና ለጁምዓ ጁምዓ ከአምስት አውቃት ሶላት ውስጥ አይደለም እንዴ? ለጁምዓም ለአምስት አውቃት ሶላትም አዛን ማድረግ ይወደዳል ወይም ሱና ነው። ምናልባት ጁምዓ ላይ በሐነፊ መዝሃብ ሁሉ ቦታ ጁምዓ ይሰገድ መስፈርት አለው። طبعا በሻፊዒም የተወሰነ መስፈርት አለው። ሐነፊዎች ጠበቅ ስለሚያደርጉ ነው። ሚስር መኖር ሱልጣን መኖር ሸርጥ ነው ብለው ስለሚያስቡ ምናልባት እንደ ዒድ እንዳይመስለው ብዙ ሰው የዒድ ሶላት ላይ አዛን ስለሌለ የጁምዓ ሶላትም እንደ ዒድ ይመስላልና በብዙ ነገሩ ዒድ ላይ አዛን ስለሌለ ጁምዓም አዛን የለም እንዳይመስልህ ነው። አምስት አውቃት ሶላትና ጁምዓ ላይ አዛን ማድረግ ሱና ነው ብሎ ያለው። ከዚህ በተጨማሪ ደግሞ የዒድ የጁምዓ ሶላት ሁለት አዛንም ስለሚኖረው ለዛም ጭምር ነው በዑስማን ጊዜ የተደነገገ ቢሆንም በሱሐቦች ኢጅማዕ የተረጋገጠ ሆኖ እናገኘዋለን ማለት ነው። ሱነቱን ነው የምነው። ወልጁምዓቱ ዱነ ማ ሲዋሃ ከጁምዓ ውጭ ባለ እንደ ዒድ፣ ኩሱፍ፣ ለዊትር፣ ለተራዊሕ ሶላት፣ ለጀናዛ የመሳሰሉት ላይ አዛን ማድረግ ሱና አይደለም ነው የምነው። ወሲፈቱ ልአዛኒ የአዛን አስተራረግ በተመለከተ አን የቁለ አላሁ አክበር ብሎ ኢላ አኺሪሂ እስከ መጨረሻው ድረስ አዛኑን ማለት ነው። የታወቀ ስለሆነ በሌሎች ኪታቦች ላይ የጀማሪ ኪታብ ስላልሆነ ከዚህ በፊት ባሉ ኪታቦች ስለተጠቀሱ ነው እንደዛ የሚል። ግን ልዩነት ያለባቸው መስአላዎች ሊያወል ወላ ተርጂዐ ፊሂ በዚህ በአዛን ላይ
መመላለስ የለም። ተርጂዕ ማለት በሻፊዒ መዝሃብ ተርጂዕ አለ ብለው ይላሉ። ተርጂዕ ማለት ምንድነው? በሻፊዒ መዝሃብ አንድ ሰው አዛን እያለ አሽሀዱ አን ላ ኢላሃ ኢለላህ ሲል ላይ ሲደርስ ቀስ ብሎ ሁለት ጊዜ ይላል። አሽሀዱ አነ ሙሐመድን ረሱሉላህ እንደዚሁ ቀስ ብሎ ሁለት ጊዜ ይላል። ከዛ በኋላ አሽሀዱ አን ላ ኢላሃ ኢለላህ ብሎ ጮህ ይላል ማለት ነው። ይሄ ተርጂዕ ይባላል። በመዝሃቡ ላይ ተርጂዕ የለም። በነገራችን ላይ በሶስቶች መዝሃብ በሻፊዒ መዝሃብ ብቻ ነው ተርጂዕ አለ ወይም ሱና ነው የሚሉት። እንደ መረጃ ኢማሙ ሻፊዒ መረጃ ያደረጉት አቢ መሕዙራ ተብሎ የሚጠራ ሙአዚን ነበር። የነቢ ሰለላሁ ዐለይሂ ወሰለም ሙአዚን ነበረ። የእሱን ሐዲስ ነው እንደ መረጃ የወሰዱት። እሱም ስለ አዛን አደራረጉን እንዴት እንደሚያደርግ ሲያወራ ሸሃደተይን ላይ ቀስ ብዬ ሁለት ጊዜ አልኩኝ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ደጋገሙት ሁለት ጊዜ። ከዛ በኋላ ጩኽ ያልኩኝ እንደሚል ነገር አራት ጊዜ ስላለ እሱን መሰረት አድርገው ኢማሙ ሻፊዒ ተርጂዕ ሱና ነው። ሌሎች መዝሃብ ወይ ደግሞ ቢላል አዛን ሲያደርግ ተርጂዕ አላደረገም። አብዱላህ ብኑ ኡም መክቱም አዛን ሲያደርግ ተርጂዕ አላደረገም። ከዛ በተጨማሪ አዛኑን ያየው ሰሓቢም ላይ ተርጂዕ የለም። ይሄ ስለዚህ ተርጂዕ ሱና አይደለም የሚለው ላይ በሶስቱ መዝሃቦች ይህንን አቋም ወሰዱ። ወላ ተርጂዕ ፊህ ተርጂዕ አይደረግበትም። ወየዚዱ ፊ አዛን አልፈጅር በፈጅር አዛን ላይ ይጨምር። ባዕደ ቀውሊህ ሐይ ዐለል ፈላህ ሐይ ዐለል ፈላህ ካለ በኋላ አሶላቱ ኸይሩ ሚነ ነውም አሶላቱ ኸይሩ ሚነ ነውም ሙአዚኑ ይሄንን ይጨምር። ወየቁሉሃ መረተይኒ ሁለት ጊዜ ይበል። ይሄንንም የእንቅልፍ ሰዓት ላይ ነውና በዚህም ያው መጀመሪያ ቢላል የነቢ ሰለላሁ ዐለይሂ ወሰለም ሙአዚን አንድ ጊዜ ዙሁር ላይ ነው ይባላል፣ ወይም ከሱብሂ ወቅት ውጭ ላይ ነው። አሶላቱ ኸይሩ ሚነ ነውም ብሎ ሰዎችን ቀሰቀሰ። ነቢም ሰለላሁ ዐለይሂ ወሰለም እጅዐልሃ ያ ቢላሉ ፊል ፈጅሪ በፈጅር ላይ አድርገው አንተ ቢላል በማለት ወይ በአዛንህ ላይ አድርገው በማለት ተናግረውታልና ስለዚህ በፈጅር ላይ ይሄን ማድረጉ ይወደዳል ነው የምንለው። ፈጅር ላይ መጨመሩ። ወልኢቃመቱ ሚስሉ አዛኒ ሰዎችሳ ምን ይበሉ? አሶላቱ ኸይሩ ሚነ ነውም ሲል ሌሎች ሰዎች ምን ማለት አለባቸው? ጠብዓን ሐይ ዐለ ሶላህ ሐይ ዐለል ፈላህ ሲል ላ ሐውለ ወላ ቁወተ ኢላ ቢላሂል ዐሊይል ዐዚም ይህን ማለቱ ይወደዳል። አሶላቱ ኸይሩ ሚነ ነውም ሲል ምን ይበል? ይሄ ሐንበሊዎች ራሱን ይድገም የሚል አቋም ወደዛ ሄደዋል። ሌሎች ግን ሰደቅተ ወበረርተ ወቢልሐቅ ነጠቅተ ይበል ወይ ማሻ አላህ ካነ ማለም የሸ ለም የኩን ይበል የሚሉም አሉ። በዚህ ላይ የመጡ ሐዲሶች አሉ ضعፍ ቢኖርባቸው። ወልኢቃመቱ ሚስሉ አልአዛኒ ኢቃም እንደ አዛን ነው። ኢቃም ልክ እንደ አዛን ነው የሚሆነው። ኢቃም እንደ አዛን ነው። በሐነፊ መዝሃብ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አራት ጊዜ ተክቢራ ይባላል። አሽሀዱ አን ላ ኢላሀ ኢለላህ ሁለት ጊዜ፣ አሽሀዱ አነ ሙሐመድ ረሱሉላህ ሁለት ጊዜ ነው የሚባለው። ሐይ ዐለ ሶላህ ሐይ ዐለ ሶላህ ሁለት ጊዜ፣ ሐይ ዐለል ፈላህ ሐይ ዐለል ፈላህ ይላል። እንደዚሁ ቀድ ቃመት ሶላህ የሚለውን ብቻ ይጨምራል። ሌላ ነገር የለውም። ከአዛን የሚለየው ቀድ ቃመት ሶላህ የሚለው መጨመሩ ብቻ ነው። ሐነፊ መዝሃብ ተከታይ ሀገሮች ብትሄዱ እንደ ቱርክ፣ ፓኪስታን፣ ሂንድ ብትሄዱ በዚህ መንገድ ነው አዛን የሚያደርጉት። አዛንም ኢቃማቸውም ተመሳሳይ ነው። በማሊኪ መዝሃብ ግን አዛንም ላይ የመጀመሪያው ተክቢራ ሁለት ጊዜ ነው የሚባለው። አላሁ አክበር ይሉና አሽሀዱ አን ላ ኢላሀ ኢለላህ ብለው ነው የሚሉት። ሁለት ጊዜ ብቻ ነው ተክቢራውን የሚሉት አዛንም ላይ። የዚዱ ፊሃ ባዕደ ሐይ ዐለል ፈላህ ቀድ ቃመት ሶላቱ መረተይን ወየተረሰሉ ፊል አዛኒ አዛን ላይ ቀስ ይበል። አዛን ላይ ፈጠን ፈጠን እንዳይል ረጋ ብሎ ይበል። እንግዲህ የሚሳቡ ፊደሎች አሉ፣ የማይሳቡ ፊደሎች ጠብዓን አሉ። ለምሳሌ ሐምዙ አላሁ አክበር እንዳይል፣ ይሄ ማለት ትርጉሙ በቀጥታ ይቀየራል። አላህ ትልቅ ነውን ወደሚለው ነው የሚቀየረው፣ ወደ መጠይቅ ሆነ ሐምዙ
ደግሞ አክባር ከሆነም ደግሞ እንደዛ ሌላ ነገር ነው። አክበሩ ከተሳበም እንደዛ አላሁ እንደዚህ አይሳቡ። ግን አላህ ላሙን መሳብ ይቻላል፣ ችግር የለም። በድምፅ ቅላጼ ማውጣትም ችግር አይኖረው። የማይሳብበት ቦታ ላይ እንዳይሳብ እንጂ ቀስ ብሎ ተመሁል አድርጎ ተረሱል አድርጎ ዝግ ብሎ አዛን ላይ ማውጣቱ ይወደዳል ነው የምንለው። ወይሕዱሩ ይላል ይንደርደር ወይም ደግሞ ያፍጥን ፊል ኢቃመቲ ቃም ላይ ደግሞ አፍጥኖ ይበል። እንግዲህ ሁለት ቃላቶችን እያከታተለ ትንፋይ ሳይወስድባቸው ይበል ይላል። ወየስተቅቢሉ ቢሂመል ቂብለተ በአዛንም በኢቃምም ወደ ቂብላ ይዙር፣ ወደ ቂብላ መዞሩ እንደዚሁ ወደዳል። ፈኢዛ በለገ ኢለ ሰላቲ ወልፈላሒ ሐየ ዐለ ሰላህ ሐየ ዐለል ፈላህ የሚለው ላይ በደረሰ ጊዜ ሙአዚኑ ሐወለ ወጅሃው ፊቱን ያዙር። ሐየ ዐለ ሰላህ ላይ ሐየ ዐለል ፈላህ ላይ ፊቱን ያዝር። የሚነን በቀኝ በኩል ሐየ ዐለ ሰላህ በቀኝ በኩል፣ ወሽማለን ሐየ ዐለል ፈላህ በግራ በኩል፣ ሁለቱን ማለት ነው። አሁን ማይክ ቢኖርም በአሁንም ቢኖር ይሄው ፊትን ማዞሩ ይወደዳል። ሱና ነው፣ ተዓቡዲ ነው። በድሮ ጊዜ የሙአዚን ሚናራ በነበረበት ጊዜ በዚህኛው ቀዳዳ በዛኛው ቀዳዳ ካለ ከዚህኛው ቀዳዳ በቀኝ በኩል ባለው መስኮት ላይ ሐየ ዐለ ሶላህ ይልና ሁለት ጊዜ ሩጦ ደግሞ በዛኛው መስኮት ሄደና ሐየ ዐለል ፈላህ ይላል። ሰዎች እንቶሎ ነው፣ ትርጉሙ እኮ ወደ መስጂድ እንቶሎ ነው፣ ወደ ሶላት ኑቶሎ ነጃ ወደምትወጡበት ነገር ኑቶሎ እያለ ጥሪ ነውና ጥሪውን እንዲሰሙ ወደ ግራም ወደ ቀኝም ይዞር ነበር። እንግዲህ ፊቱን ነው የሚያዞረው እንጂ ወይም አንገቱን ነው የሚያዞረው እንጂ እግሩ ግን አይዞርም። ልብ በሉ፣ እግሩ ግን መዞር የለበትም። ሁለት ነገር አለበት አሉ። ሐየ ዐለ ሶላህና ሐየ ዐለል ፈላህ ሙናጃትም ሙናዳትም አለበት አሉ። ሙናጃቱ አላህ ጋር እያወራ ነው። አላህን አላሁ አክበር እያለ ነው። አላሁ አክበር አሽሀዱ አን ላ ኢላሃ ኢለላህ። እሱ ወደ ቂብላ ነው፣ ወደ ቂብላ ነው ሙናጃት መዐላህ ሲደረግ ወደ ቂብላ ነው የሚዞረው። ሙናዳት ደግሞ የሚባለው ደግሞ ሰዎችን መጣራት ደግሞ ወደ ግራና ወደ ቀኝ ዙሮ መጣራት ይጠበቃል። ስለዚህ አንገቱን ያዙር፣ እግሩን ግን ከቂብላ እንዳይለቀው ይጠንቀቅ ነው የምንለው። ወዩአዚኑ አዛን ያድርግ፣ ወንድ ነው አዛን የሚያደርገው። መቼም ሴት አዛን አታደርግም። ሌልፋኢተቲ ወዩአዚኑ ረጅሉ ነው የምንለው ማለት ነው። ለአለፈ ሶላት አዛን ያድርግ፣ ላለፈ ሶላት አዛን ያድርግ። ወዩቂሙ ይቃምም ይበል። ለምን ነቢዩ ሰለላሁ ዐለይሂ ወሰለም ከአንድ ዘመቻ ሲመለሱ ቢላልን ቀስቅሰን ብለውት እሱም እንቅልፍ አሸነፈውና ከዛ ነቁ። ፀሐይ ከወጣች በኋላ የፀሐይ ሙቀት ቀሰቀሳቸው። በዚህ ክስተት ውስጥ ቢላል አዛን አደረገ። አዛን አድርግ አሉት፣ አዚን አሉት፣ አዛን አደረገ፣ ቃም አደረገ። በዚህ መንገድ ሰግደውታልና ስለዚህ ሶላት ያለፈው ሰው አዛን አድርጎ ይቃም አድርጎ መስገዱ ይወደዳል። ፈኢን ፋተትሁ ሰለዋቱ ይሄ ሰውዬ ብዙ ሶላት ቢያልፈው ብዙ ሶላት አለፈው በአንድ ቦታ ላይ እነዚህ ሁላቸውንም ቀዷ ማውጣት ፈለገ። አንድ ቦታ ሁላቸውንም 6 ሶላት አለፈው እንበል ቀዷ ማውጣት ፈለገ። አዘነ ሊልኡላ ለመጀመሪያይቱ አዛን ይበል፣ ለመጀመሪያይቱ። ከዛ ወአቃመ ከዛ ለሚቀረው ይቃም እያደረገ ሌላው ሶላት ቀዷ ያውጣል። ወካነ ሙኸየረን ፊል ባቂቲ በመጀመሪያው አዛንና ይቃም ካለ በሌላው ላይ የምርጫ መብት አለው። ኢንሻ አዘነ ቢፈልግ አዛን ያድርግ፣ አቃም ለእያንዳንዱ አዛን ይቃም ማለትም ይችላል። ወኢንሻ አቅተሰረ አለል ኢቃመት ቢፈልግ ደግሞ በመጀመሪያው አዛን ቀጥሎ ባለው ይቃም እያደረገ መቀጠል ይቻላል ነው የምንለው። ስለዚህ አንድ ቦታ ቀዷ ካወጣቸው አሁን ግን የሆነውን ሶላት እዚህ ቀዷ ወጣና ቤት ሄዶ ደግሞ ሌላ ሶላት ቀዷ ማውጣት ቢፈልግሳ ልክ እንደ መጀመሪያው አዛኗንም ይቃማንም ቢያደርግለት ይወደዳል ነው የምንለው። አንድ ቦታ የሚያወጣቸው ከሆነ ነው አንድ አዛን አንድ ይቃም
ይወደድለታል ወይ ደግሞ ቢፈልግ ያንዳንዳቸው ኢቃምና አዛን ያድርግላቸው የሚሉ ያኛው የሆነ እንደሆነሳ አዛንና ኢቃም ቢያደርግ ነው እንጂ ምርጫ የለውም እንላለን። ወይም በጊ ይገባል ለሙአዚን አን ዩአዚነ አዛን ሊያደርግ ወዩቂመ ኢቃምም ሊያደርግ ዐላ ጦህሪን በጧሃራ ላይ አዛንም ሲያደርግ ኢቃምም ሲያደርግ ጧሃራ ሊኖረው ይገባል። ሐዲሱ እንኳን ሙንቀጢዕ ነው ተብሏል። ላ ዩአዚኑ ኢላ ሙተወዲኡን ውዱእ ያደረገ ሰው እንጂ አዛን አይበል ተብሏልና ስለዚህ በውዱእ ላይ ሆኖ አዛን ቢያደርግ ኢቃም ቢያደርግ ተገቢ ነው፣ ግን ግዴታ ነው አንልም። ለምሳሌ አዛን ወቅት ደረሰና ሙአዚኑ ውዱእ አላደረገም፣ አዛን አድርጎ ወጥቶ ውዱእ ቤት ሄዶ ውዱእ ማድረግ ይችላል። ይገባል ነው የምንለው እንጂ ግዴታ ነው አይደለም የሚለው። እንግዲህ ያው ለምን አዛን ማድረግ ጥሪ ነው ብለናል አይደል? ጥሪ ያለበት ብለናል። በጥሪ ውስጥ ለሚጣራው ነገር ራሱን አዘጋጅቶ ማድረጉ ይወደዳል ነው የምንለው። ፈኢን አዘነ ዐላ ገይሪ ውዱእን ያለ ውዱእ አዛን ቢያደርግ ጃዘ ይበቃል። ያለ ውዱእ ለምን ዚክር ነው፣ አዛን ዚክር ነው፣ ሌላ እኮ አይደለም፣ ሶላት አይደለም። ውዱእ ማድረጉ ለዚክር ይወደዳል፣ አዛን ዚክር ስለሆነ። ስለዚህ ከረሃ ነው ወይም የተጠላ ነው ወይም ሐራም ነው ልንለው አንችልም። አንዳንዶች ከረሃት ተንዚል ሊሆን ይችላል የሚል አቋም ይወስዱ አሉ። ወዩክረሁ ከረሃ ይሆናል አን ዩቂመ ዐላ ገይሪ ውዱእን ውዱእ ሳይኖረው ኢቃም ማድረግ ግን ከረሃ ነው። ሙአዚኑ ውዱእ ቢፈታ እዚህ መሃል ላይ ውዱእ አድርጌ ኢቃም አድርጌ ውዱእ ቤት እሄዳለሁ ከሚል ውዱእ አድርጎ ሲያበቃ መጥቶ ኢቃም ቢል ነው የሚወደደው። ግን ውዱእ ፈቶ ኢቃም ብሎ ሲያበቃ ወደ ውዱእ ቢሄድ ኢቃሙ ላይ ምንም ችግር የለም፣ ከረሃ ብቻ ሰርቷል ነው ልንል የምንችለው ይላል። አው ዩአዚነ አዛን ማድረግም ይጠላል፣ ኢቃም ማድረግም ቢል አውላ ወሆ ጁኑቡን ጀናባ ሆኖ አዛን ማድረግም ከረሃ ነው። ይሄም ሐራም ነው አይደለም የምንለው፣ ከረሃ ነው። ጀናባ ሆኖ አዛን ብሎ ሄዶ ቢታጠብ ይችላል። ወይም ሐራም ሰራ አንልም፣ ይችላል ሳይሆን ሐራም ሰራ አንልም። አዛኑስ ምን ይደረጋል? ጀናባ ሆኖ አዛን ቢያድር ያጋጥማል እኮ። ሙዕተኪፍ ነው፣ መስጂድ ውስጥ ነበረ፣ ጀናባ ሆነ ሙአዚኑ፣ ወቅት ደረሰና አዛን ወጥቶ ሲያበቃ ወደ ሽንት ቤት ወደ ውዱእ ቤት ሄዶ ገላው ሊታጠብ፣ ይሄ ሰውዬ እንዴት ነው ሕክሙ? ከረሃ ነው። ከረሃ ነው ባይሆን ጀናባ ሆኖ ያደረገው አዛን አይተውም፣ ይደገማል፣ ኢዓዳ ይደረጋል። እንግዲህ እንሷፍ ካለው ራሱም ሊደግመው ይችላል፣ ወይም ደግሞ ሌላ ሰውም ካወቀ መድገም ተዓቡዲ ስለሆነ አማና ስለሆነ በዚህ ጉዳይ ኢማም ሰዎችን ተቀድሞ ሲያሰግድ እኮ አልኢማሙ ዳሚኑ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ኢማን ከፋይ ነው ብለዋል እኮ ያለ ውዱእ ቢያሰግድህ በነጃሳ ቢያሰግድህ ኃላፊነቱን እሱ ወስዷል። ለዛም ተብሎ ሰለፎች በኢማምነት አይሻሙም ነበረ፣ እንደውም አንተ ሁን በማለት ይገባበዙ ነበረ ይባል። ወላ ዩአዚኑ ሊሶላቲን ለሶላት አዛን አያድርግ ቀብለ ዱኹሊ ወቅቲሃ ወቅቷ ሳይገባ በፊት፣ የሶላት ወቅት ሳይገባ በፊት ሙአዚኑ አዛን እንዳያድርግ። ገና ነው አልገባም፣ የተወሰነ ደቂቃም ሊሆን ይችላል አልገባም፣ በእርግጠኝነት አልገባም ከሆነ ይሄን ቢያደርግ ምንድን ነው የሚደረገው? አንዳንድ ጊዜ ያጋጥማል። ሙአዚኑ ሰዓቱ ይበላሽበታል እና አዛን ይላል ቀደም ብሎ 15 ደቂቃ 10 ደቂቃ ቀደም ብሎ አዛን ሊል ይችላል። መደገም ግዴታ መደገም ይኖርበታል። ምክንያቱም አዛን ኢዕላም ነው፣ ሰዎችን ወቅቱ ገብቷል ብሎ ማሳወቂያ ነው። ወቅቱ ሳይገባ ደግሞ ይህን መናገር ኢዕላም ሳይሆን ተጅሂል ነው፣ ማሳሳት ነው። ምናልባት ቤታቸው ሆኖ ወቅቱ ገብቷል ብሎ ሊሰግዱ የሚኖሩ ሰዎችም ሊኖር ይችላልና ይሄ ወቅቱ ሳይገባ አዛን አይባልም። የፈጅር አዛንሳ የፈጅር አዛን ቀብለል ፈጅር አዛን የሚባል ነገር አለ ወይስ የለም? ቀብለል ፈጅር
قول الشافعي مذهب، وقول الإمام أبو يوسف رحمه الله كحنفي مذهب يا أبو يوسف قول بعد منتصف الليل الآخر يلليቱ መጨረሻ አጋማሽ ከመጣ በኋላ ለፈጅር ማንቂያ አዛን ቢባል ይወደዳል የሚል አቋም ወስደዋል። ለምንድን ነው ሲሉ በዚህ ረገድ ላይ እንደው የመጣ ጠንካራ ሐዲስ እንኳን ባይኖርም ሊተዋሩስ አህሊል ሐረመይን የሁለቱ ሐረሞች ሰዎች ይህን ተግባር ሲወራረሱት የመጣ ጉዳይ ነውና መሽም ኢማም ሻፊዒ ረሒመሁላህ ዊትር ወይም ተራዊህ 20 ነው የሚሰገደው የሚለውን እንደ መረጃ ሲያጣቅሱ ምን ይላሉ? ሀከዛ ወጀድና የሐረም ሰዎችን ሲሰግዱ 20 ሲሰግዱ ነው ያገኘናቸው ብለው ይላሉ። እዛ አካባቢ ሲሰራ የነበረ ተግባር እንደው እንደቀላል የሚታይ አይደለም፣ እየተወራረሰ የመጣ ነው። እንደው ዝም ብሎ በሆነ ዘመን ላይ በሆነ አጋጣሚ የሚቃየር ጉዳይ አይደለም። ኢማም ማሊክም ረሒመሁላህ አመል አህሊል መዲናን እኮ እንደ አንደኛው የድንጋጌ ምንጭ አድርገውታል። የመዲና ሰው የተግባር አንደኛው የድንጋጌ ምንጭ ነው ብለው ወስደውታል። ለአህካም መስደር መصادر التشريع الاسلامي አድርገው ወስደውታልና ስለዚህ ከአዛን ከፈጅር አዛን በፊት ወይም ሳይፈጅር በፊት ሌሊቱ ወደ መጨረሻው ሱሉስ ሲጠጋ ከግማሽ በኋላ ካለፈ በኋላ አዛን ቢደረግ በሻፊዒና መዝሃብና በአቡ ዩሱፍ ቀውል ይወደዳል የሚሉት ማሊኪ እንደውም ሐነፊ መዝሃብ ግን እንደ መዝሃቡ አቋም ማለት ነው አይወደድም። አቡ ሐኒፋም መሐመድ ብን ሐሰን ሺባኒም አይወደድም። አዛን ሁለት አዛን የሚባል የለም። አዛን ማለት ሶላት ወቅት ገብቷል ብሎ ማሳወቂያ ኢዕላም ነው፣ ማወጃ ነው። አዋጅ ደግሞ ጊዜውና ሰዓቱ ሳይደርስ አይወጣምና ተጅሂል ነው፣ ማሳወቅ ሳይሆን ማደናገር ነው የሚሆነውና ስለዚህ ተገቢ አይደለም። ቢደረግ እንኳን በስተት መደገም ይገባዋል የሚል አቋም ወስደዋል ነው የምንለው። እንግዲህ አዛን ጉዳይ እዚህ ላይ ተጠናቋል። ምናልባት የዛሬው ደርሳችንም በዚሁ የሚጠቃለል ይሆናል።